ክርስትና እውነት መሆኑን ማረጋገጥ ስለሚከብዳቸው እስልምና ውሸት ነው ማለት ይቀላቸዋል። በሲኖዶስ ስር በአባቶቻቸው ስር ከመተዳደር ይልቅ አባቶቻቸውን ሰድበው እነሱ መሪ መሆን ይፈልጋሉ፣ ጌታ መሆን ይፈልጋሉ፣ አለቃ መሆን ይፈልጋሉ፣ ተቆርቋሪ መሆን ይፈልጋሉ። በነገራችሁ ላይ 3 አይነት መስቀል አለ። ሁሌም ምን እንዳትረሱ። በግራ የተሰቀለው አለ፣ በቀኝ የተሰቀለው አለ፣ ኢየሱስ አለ። አብዛኞቹ እነዚህ ቲክቶዶክሶች የሚያደርጉት በግራ የተሰቀለውን ነው። ጥቂት ናቸው የኢየሱስን መስቀል አድርገው የሚወጡትና መስቀል የሚያደርግን በሙሉ ክርስቲያን ብላችሁ አትጥሩ። ከማን ወገን ነህ ብላችሁ ጠይቁ። መንፈስ ቅዱስን በመሳደቤ በጣም ደስተኛ መሆንበት ጊዜቶች አሉ። ልክ ነው እያልኩ አይደለም። ምክንያቱም በዚህኛውም ዓለም በዛኛውም ዓለም አንገናኝም። ጌታ ስሙ ይባረክ። ይሄን ያህል ነው ደስታ የሚሰማኝ ከነሱ ጋር በሰማይም በምድርም እንደማልገናኝ ሳስብ ገባ። ብዙ ሰው ኦፓ መንፈስ ቅዱስ ተሳድባለች። ታዲያ የተሳደብኩበት ፕሮግራም አድርጌ ባይሆንም መንፈስ ቅዱስን በመሳደቤ ያጣሁትን ነገር ግን ዊሽ የማደርገው ነገር ነው። እንኳንም ማጣው ሳይ ነው የምለው። እንዲራራልኝ ሁሉ አልፈልግም። እግዚአብሔር ሩሩ ነው። የግሪኩ ላይ እና የሂብሩ ባይብል ላይ ስለማቅመን እንደሚል የአማርኛው አያሳስበኝም እኔ አስቡት እናንተ በሳይኮሎጂ እነዛ የህዝብ ቅምጦች ተሰብስበው እዛ ቦታ የኡስታዙን ፕራይቬት ደብቀውለት ኡስታዙን ሳያሳዩ ስሙን ሳያሳዩ ጽሁፉን ብቻ ሲያሳዩ ራሱን የጻፈው እንደዛ ያልኳት እኮ ለሷ ነርቮ የተነከው እኮ እንደዛ ብያት ነው። ይሄንን የጻፈልሽ ወይ ራሱ እፎይ ነው ወይ አንቺ በሌላ አካውንት ነው የጻፍሽው አልኳት። አበደች። ማስረጃ አምጪ። አሁን እንደው ወደኛ በሰዓቱ ነው የጠየቅናትኛ። ብን ብላ ነው የጠፋችሁ። ብን ብላ ደግማም ገብታ ስለዚህ ነገር አውርታ አታውቅም። ክርስቲያኖችም ያውቃሉ። ማን ኡስታዙ ይነገረን ሲሏት ፖለቲካ ሊሰሩበት ፈልገው ኡስታዙ ከየት ይምጣ? የለም አንዴ አላውቀውም ትላለች፣ አንዴ አውቀዋለሁ ትላለች፣ አንዴ በቴሌግራም ነው የጻፈልኝ ትላለች። ቴሌግራም ላይ ኮንታክት ያደረጋችሁት ሰው ሊጽፍላችሁ አይችልም። ኮንታክት ያደረጋችሁለትም ከሆነ ደግሞ ስለምትግባቡ ነው የሚጽፍላችሁ። ሰውየውን ታውቁታላችሁ ማለት ነው ማን እንደሆነ። አላውቅም አለች። ይሄ ቦርድ የቴሌግራም ቦርድ አይደለም በነገራችሁ ላይ። ይሄ ቦርድ የቲክታክ ቦርድ ነው። ቦርዱ ስክሪንሾት አድርጋ መታስቀመጠች። ሰው አይታየም። አንድ ቀን ፖለቲካቸውን ሰሩ። ጉድ 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 ተባለ። ከዛን ቀን በኋላ ልጅ ተሳዳቢ ሆነች። ታውቃላችሁ? ውሸታም ሰው በነገራችሁ ላይ ነው የምናገረው እኔ። ፈሪ ሰው ውሸታም ሰው መቆም አይችልም። ከዛን ቀን በኋላ እቺ ልጅ እንዳለ የሚጠይቃት ሰው ተሳደባለች። ሙልጭ አርጋ ነው የምትሳደበው። እንደዚህ እንደምትተት ባለየ ስድብ ነው የምትሳደበው። ይሄ በጣም ብዙ አሉኛ ብናሳየ ማሳየት የማንፈልጋቸው ሌላ ጊዜ እናሳያቸዋለን። ቆይ መጀመሪያ ይጨርሱ ፖለቲካቸውን ብለን የተውናቸው በጣም ብዙ ቪዲዮዎች አሉ። ከዚህ በፊት እኔ ልንገራችሁ እንደተፈጠረ እዚሁ የህዝብ ቅምጡ ቤት አንድ ልጅ ትገባና የክርስትና ስምሽ ማን ነው ስትባል ታስታውሳላችሁ? ቪዲዮ ነው የከፈቱት። እነዚህ የህዝብ ቅምጦቹ ጵላዲዮስ ነው የከፈተው ቪዲዮን እና አዲስ ዓለም ቤት ትገባና የክርስትና ስሟን ትናገራለች ከና አባቷ ማለት ነው። ከዛ በጣም ሳቁ። በቃ 2-3 ቪዲዮ እስኪ ድገመው፣ ቪዲዮን ድገመው፣ አንዴ ድገመው፣ እንዲህ አይነት እኮ የክርስትና ስም የለም እያሉ ነው የሚሳለቁት እነሱ ማለት ነው። እኔ ክርስቲያን ነበርኩኝ፣ ገጣሚ ናት፣ ክርስቲያን ነበርኩኝ ስሜ እንትና ይባላል ምናምን ብላ ተናገረች። ስሟን ከና አባቷ የክርስትና ስም ተናገረች። ቤቱ እያሳቀ 4000 ሰው ነበር። ሙድ እያስያዘ ቪዲዮን እየሰባ ጨረሱት ማለት ነው። ከዛ እኔ ቤት የጠራኋትና በማግስቱ ገጣሚ ናት ብያችኋለሁና ሜሮን እንደዚህ እንደዚህ እየተባለ ነው ምን ታያለሽ አልኳት። መንጃ ፈቃዷም ጋይስ መታወቂያዋም ዲጂታል አይዲዋም ናሽናል አይዲዋም ፓስፖርቷም ጭምር የክርስቲያን ስም ነው። ስለዚህ እኔ ስናገር የክርስትና ስሜ ብዬ ተናገርኩት ክርስቲያን እያለሁ የምጠራበት ልክ ናት እኮ። ለምሳሌ ወልደ ማርያም የሚባል ሙስሊም አለ እንዴ? አርሴማ የምትባል ሙስሊም አለች እንዴ? በሎጂክ ደረጃ ኢትዮጵያ ውስጥ የሙስሊምና የክርስቲያን ስም ይታወቃል። ገባሽ? አህመድ፣ ከድር፣ ጀማል ምናምን የሚባል የሙስሊም ስም ነው። የክርስቲያን ስሞች ደግሞ አሉ። እነሱ የጥምቀት ስሟን ተጠየቃለች። ይሄ ወለተ ሐና፣ ወለተ ገብርኤል፣ ወለተ ማርያም በቃ ልክ እንደከባድ ነገር ነው የሚያዩት። ገብረ ኪዳን ገባሽ? በቃ ወለተ ኪዳን ወለተና ገብረ የሚባሉትን ገባሽ? ስሞች እንደ ትልቅ ኤቪደንስ ስለሚቆጥሩት ሰው አንድ ሰው ሙስሊም ሲሆን ስሙ ስለሚቀየር የእስልምና ስም ስለሚሰጠው የክርስትና ስም ማን ነው ሲባል የተቀየረው ስሙ ነው የሚናገረው ብዙ ጊዜ።
የጥምቀት ስምህ ማን ነው? በ40 እና በ80 ቀን የተጠመክበት ብለው እኮ መጠየቅ ይችላሉ እነሱ። እነዛ ከምን ኢንቴንሽን እንደሚመልሱ ያውቃሉ። እነዚህም ከምን ኢንቴንሽን እንደሚመልሱ ያውቃሉ። እነሱ ግን ያችን ለፖለቲካ መስራት የምትሆናቸውን ብቻ ቆርጠው ቤታቸው ድርድር ይሉና እኛ እውነት አለን አሉ። ከዛ ልጅቷ መጣችና ቪዲዮ አሳየች፣ ፎቶዋን መስታወቂያም በሙሉ አሳየች። መንጃ ፈቃዷ ሳይቀር ከነ ፓስዋርዱን ያሳየች ይቺ ልጅ ማለት ነው። እንዲያውም በቃ ደብቂ ምናምን ቁጥርሽን እያልናት ነበረ ማለት ነው። የናሽናል አይዲዋ እስከሚታይ ድረስ ማለት ነው። ከዛ ልጅቷ ቪዲዮ እንዳሳየች ሲያውቁ ጸጥ ጸጥ አሉ። ጸጥ ጸጥ አሉ፣ ጠፉ። አውርተውም አያውቁም ወሬውን። እሱ ቤት የነበሩ ሰዎች እኛ ቤት መጥተው አይተው ሰምተው ሄደዋል። ሪከርድ አይተዋል። በጣም ብዙ ሰው ነው ያየው። ኦክቲፊላ ፖስት አድርገው ነበር፣ ባህሪያ ፖስት አድርገው ነበረ፣ አንዳንድ ፕሮቴስታንቶች ፖስት አድርገውት ነበረ። ቁጭ ብለው ነው የሚያዳምጡት እነሱ። ማስተባበል ስለከበደው ዝም ነው የሚባለው። ልክ ስትነቆባቸው ምላሽ አይሰጧችሁም። በጣም የእነሱ የሚያስቀኝ ፓርት ልንገርሽ፣ ከተነቀ ይቀራል ነው ሙዳቸው ማለት ነው። አይገግሙም። በቃ ከተነቀ ይቀራል፣ ሌላ አጀንዳ ይዘው ይመጣሉ። ያንን የሚደብቁበት፣ ያንን የሚያስረሱበት ማለት ነው። ከዛ ይሄንን ዘጋን፣ ይሄንን ጨረስን ማለት ነው። በሌላ ቀን ደግሞ ምን ይዘው መጡ መሰላችሁ? 2 ልጆች ሰለሙ። አንድ ልጅ ሰለመች። አንዷ መጀመሪያም ሙስሊም ናት። ኦልሬዲ መጀመሪያ ሙስሊም ናት፣ የምትታወቅ ናት። ሌላኛዋ ሰለምቴ ናት። እኔ በዘመኔ የሰው ልጅ የደም አይነት ባህሪ አይቶ በሚያውቅበት ዘመን ላይ የሰው ልጅ የቆዳ ከለርሽን አይቶ የፊትሽን ጥራት አይቶ ይሄ ደም የሚመጣው ከኤቢ ነው ከኦ ነው እያለ በሚናገርበት ዘመን ላይ አንድ ናት አሉ። ሙስሊም ነበረች፣ አካውንት ቀይራ ሻላልት መጣች አሉ። አረ አንድ አይደለችም። እቺ ልጅ ሌላ ናት፣ ያቺ ልጅ ሌላ ናት። እስቲል ቢያንስ አልኩኝ የፊት አጥንት አታዩም ወይ? እንደው ሌላው ይቅር የፊት አጥንት አይቶ መለየት ያቅታችኋል ወይ? ስማቸው ቢመሳሰልባችሁ ድምፅ አትለዩም ወይ? ያቺ ኦሮሞ አክሰንት ነው ያላት፣ ይቺ ጥርት ያለ አማራ አክሰንት ነው ያላት። ግግም አሉ። ቤታቸውን ከፈቱ፣ ተሳደቡ። እስልምና ያለው ውሸት አይቆምም፣ ሙስሊሞች ተዋረዱ አሉ። በጣም ጮሁ። እኔ እነዚህ ሰዎች ከሚወረዱ ብዬ ፎቶቸውን የሁለቱንም ጎን ለጎን አድርጌ ጽፌ ላኩላቸው። እኔን ያዋረዱ መስሏቸው ጋይስ፣ ብታምኑም ባታምኑም እኔ ጻፍኩላቸው። ላይቭ ስትሪም ላይ ለጠፉት። ተመልከቶች፣ የሙስሊም አሽቃባጭ፣ የሙስሊም አሽከር እስልምና ለመከላከል ኡስታዞችን ለመጠበቅ ብላ ይላከችልን ብለው ለጠፉት። ከዛስ በማግስቱ ልጆቹ ተፈልገው ይምጡ አለነኛ። ከ4 ቀን በኋላ ይሁን ከሳምንት በኋላ ልጆቹ ተፈልገው ሁለቱም በላይቭ ቢገቡስ ጋይስ፣ በሆኮስት ያችም ስግጥ ይችም ስግጥ ካሜራ በርተው እንዴት ነሽ? ደህና ነሽ? ደህና ነኝ። አንቺ ደህና ነሽ? ደህና ነኝ። ሰላምቴ ነሽ አሉ። አዎ። አንቺ ሳራ ነኝ፣ ሙስሊም ነኝ። የት ይግቡ? ከዛ እንደ ወሬ እንኳን ይቅርታ የሚባል ነገር በተአምር ነው የማያውቁት። እንደ ወሬ እንኳን ደግሞ አውርቶት አያውቁም። ተሳስተናል፣ ይቅርታ ተሳስተን አሳሳትናችሁ ብሎ ኦዲየንስ በተአምር ውሸታም፣ የውሸት አባት ነው የሚባለው። የዮሐንስ ጥቅስ ለእነዚህ ሰዎች ነው የሚሰራው። ውሸታም ናቸው። ከዋሹ በኋላ እንግዲህ የምእመናቸውን አእምሮ ብሬኖሽ እያደረጉ ጭንቅላታቸውን እያበላሹት እንኳን ምእመኑን ይቅርታ አይጠይቁም። እኛን እኮ አይደለም፣ ወይም ደግሞ እናንተን አይደለም እኮ የራሳቸውን ምእመን የዋሹትን ምእመን ይቅርታ አይጠይቁም። ምእመኑም ለምዶት ፖለቲካ ይሰራል አንድ ቀን፣ ከዛ ውሸት ከሆነ በዛ ይቀጥላሉ። ሌላ አጀንዳ ይዘው ይመጣሉ። ይሄ ምን እንዳደረጋችሁ ታውቃለህ? ጀስቲስ መንፈሳቸው የሞተ ክርስቲያን እንደሆነ አደረጋቸው። ማህበራዊ ሚዲያ ላይ ያለው ኦርቶዶክስ ክርስቲያን 75%ዎቹ መንፈሳቸው የሞተ ነው። ለዛ ነው ሲቅበዘበዙ የምታቸው። ጤነኛ አይደሉም፣ በቋንቋ አይግባቡም፣ አይዋደዱም፣ ህብረትና ጥምረት የላቸውም፣ ባለጌ ናቸው። አባቶች ይሳደባሉ፣ ሲኖዶስ ይሳደባሉ፣ ቤተክርስቲያን ይሳደባሉ፣ ትልልቅ መምህራን ይሳደባሉ። ቲክቶክ ላይ ፖለቲካ መስራት የማይችል አንድ የኦርቶዶክስ መምህር መጥቶ ክርስትናው ሲያስተምር በማግስቱ እንዲገኝ አይፈልጉም፣ ይወገዳል። አይፈለግም። ያ ሰው አዳዲስ ሰው እንዲቀላቀላቸው አይፈልጉም። በጣም አስፈሪ ችግር ያለባቸው። ትክክለኛ የኦርቶዶክስ ቤተክርስቲያንን አስተምሩ። ይሄ ነው ነገረ ማርያማችን፣ ነገረ ድህነታችን ይሄ ነው፣ ነገረ ክርስቶስ ይሄ ነው፣ ጥምቀት ቁርባን ይሄ ነው፣ ቀኖና ዶክትሪናችን ይሄ ነው ብለው አክሰንታቸው ራሱ ደስ ሲል በቃ ይሄ አውደ ምሕረት ድሮ ሳንወጣ በፊትም እንደምንማራቸው አይነት ዘያቸው እዚያ አፋቸው ያስታውቃል። በቃ ደስ ሲል እርግጥ ያሉ ናቸው። ፖለቲካ ለምን አልሰራችሁም ብሎ ይሳደባሉ። እምነት እኮ
ምስክርነት ነው እንጂ እኮ ጦርነት አይደለም እኮ። አንተ አማኝ ከሆንክ በምንም ይመን ሰውየው የሚያምነውን ነገር ነው የሚነግርህ። ለምን ያመቻምቻል? በማግስቱ አፍን ያስቀሯቸዋል። አይፈለጉም ሰዎቹ። ውሸታቸውን ግን አንድ ቀን ይሄንን ተሳስተናል ብለው አያውቁም። አቡነ አብርሃም ሲሰደቡ ትክክል ያሉ ናቸው። አቡነ ሳሪዎስ ሲሰደቡ ትክክል ያሉ ናቸው እነዚህ ሰዎች። ገባህ? እነዚህ ሰዎች ሲኖዶስ ሲሰደቡ ትክክል ያሉ ሰዎች ናቸው። አእምሯቸው ተበላሽቷል የምእመናቸው። ስለ ሁሉም ባለማህተብ እፎይ ነው ሲባል አሁነን ብለው መጥተው ሁሉም ባለማህተብ ኦርቶዶክስ ነው ኑ ኦርቶዶክሳዊ ዘረኝነት እንፍጠር ሲባሉ መምጣት አልቻሉም። ይሄ ሁሉ ውሸት እየተዋሸ ይሄ እኮ ውሸት ነው አይሉም። የሚገርም ነገር አይሻ በስንት ዓመቷ ናት ያገባችሁ ይልሃል። ይሄ ቪዲዮ እኮ ውሸት ነው ስትላቸው፣ ይሄ ቪዲዮ ኤዲት ነው ስትላቸው ነብዩ መሐመድ ስንት ሚስት ነው ያላቸው ይልሃል። ይህንን ዋሽተሃል ብለህ ቀጥፈህብኛል ብለህ ልጠይቃቸው ስትሄድ ኡስታዞቻችሁ እኮ ሴት ይመልሉልሃል። ፍርሃት ከሞት አያድንም። እኔ የኦርቶዶክስ ክርስቲያንን ሳይኮሎጂ ያወቃችሁ ቀን እዚህ ማህበራዊ ሚዲያ ላይ ያሉትን በጣም ነው የምትደነቁት። ሰውዬ ጋር ትላለች አፍራለሁ እኔ። ለምንዱ ታውቃለህ? በጣም የማፍርባቸው ለምንዱ ታውቃለህ? ቤተ ክርስቲያን ልጆቼ ብላ እውቅና ሰጥታ የኔ ልጆች የምትላቸው ቤተ ክርስቲያን ልጆች አሏት። በቤተ ክርስቲያን ውስጥ ያደጉ በቤተ ክርስቲያን ውስጥ የሚያስተምሩ እነሱ ሚዲያ ላይ ሲመጡ አይፈቀዱም። ከዛስ የማህበራዊ ሚዲያ አንቂ ሆኑ ነጠላና መስቀል አድርገው ፎሎ የሰበሰቡ የቤተ ክርስቲያን እውቀት የሌላቸው ትሬንድ የሚያስቀጥሉ ጩኸትን የሚወዱ ሰዎች የቤተ ክርስቲያን ልጆች እየተባሉ ይጠራሉ። ቤተ ክርስቲያን እድሜ ልካቸውን 20-25 ዓመት በቤተ ክርስቲያን ውስጥ በድቁና በቅስና ትምህርታቸውን የጨረሱ ሰዎች ሚዲያ ላይ እንዲያወሩ አይፈቀድላቸው። አይጠማቸውም። ዘያቸው ሁሉ አይጠማቸውም። ታውቃለህ? እንደ ቅዳሴ አይነት ነው ሲያወሩ። በቃ እርግጥ ያሉ ናቸው። አያውቁም። አንተ ሙስሊም ሁን፣ ጴንጤ ሁን፣ ካቶሊክ ሁን፣ ፓጋን ሁን የሚያውቁት ነገር የለም። ይገባሉ፣ ሰላም ለእናንተ ይሁን ይላሉ፣ ባርከው ይጀምራሉ፣ ባርከው ይጨርሳሉ፣ ይሄዳሉ። አበባ ስጣቸው፣ ቦምብ ስጣቸው፣ ሜንሽን አድርገህ ስደባቸው፣ የሚያውቁት ነገር የለም። ከዛ ምን ይላሉ? በፍጹም ይላሉ። የቃላት ጨዋታ ካልተጫወት አይቀበሉም። እነዚህ ደግሞ በመሪ ጌታ በቤተ ክርስቲያን ስር ያደጉ ሰዎች የቃላት ጨዋታ ነው የሚጫወቱት። እነሱ ሲሲሊ አይደሉ፣ ማፊያ አይደሉ። ገባ? አውደ ምሕረት ላይም ሀቅ ነው የሚናገሩት። የቤተ ክርስቲያኖች ሲስተምሩ ውጭም ሀቅ ነው አይወዷቸውም። አሁን የምታቸው ማህበራዊ ሚዲያ ላይ ግማሽ ሚሊዮን 1 ሚሊዮን 700 ሚሊዮን 700 ሺህ ፎሎወር ያላቸው ማለት ነው 300 ሺህ ፎሎወር ያላቸው ሰዎች በነጠላና በመስቀል ብቻ የታወቁ ናቸው። ቤተክርስቲያን የምታውቃቸው ሰዎች ራሱ አይደሉም፣ አይታወቁም። እኛ ይላሉ የቤተ ክርስቲያን ራሳቸውን እንደ ካስማ ይቆጥራሉ። ገባክ? ኮሽ ባለ ቁጥር እኮ ነጠላቸውን ይዘው በቁርባን ያገቧቸውን ሚስቶች ትተው ከሀገር ወጥተው ነው ዛሬ እዛ ሆነው ተቀምጠው የሚሳደቡት። ይሳደባሉ በድፍረት። አቡነ አብርሃም እንዲህ ናቸው ይለዋል። ሲኖዶሱን እንዲህ ነው ይላል። አባቶች እንዲህ ናቸው፣ ሊቃውንት እንዲህ ናቸው ይለዋል። በነገረ ማርያም ዙሪያ ላይ ሊያስተካክሉ የመጡ ሊቃውንቶች ተሰድበዋል። የኦሮሞ ሲኖዶስ ለሁለት አይከፈልም ብለው ጥቁር የለበሱ ሰዎችን አሁን ምንድን ነው የሚሏቸው? ለጥቅማችሁና ለስልጣናችሁ ሲሆን ጥቁር አስለበሳችሁን፣ እኛ ስንፈልጋችሁ ጥቁር አትለብሱም። እነዚህ ሰዎች ለቤተ ክርስቲያን ተቆርቆረው ነው ስትል አይደለም፣ ቪውና ላይክ እንደቀንስባቸው ነው። አጀንዳ ማጣት አይፈልጉም፣ ይደክማቸዋል። ነገ የሚያወሩት ነገር ስለሚያሳስባቸው ዛሬ አባቶችን ለነገ አሰድበው ነው የሚያድሩት እንጂ ቤተ ክርስቲያን ጥቁር ልበሱ ያልሽው ለራስሽ ጥቅም ነው ብሎ እንደመናገር እኮ አሳፋሪ ነገር የለም። አጎት እንዴት አደርክ? ምን ልፈልግ ነው? ገብቶሃል አይደለ? አባት የሌለው መሪ እኔ በዘመኔ መጅሊስ የሚሳደብ ሰው፣ ካውንስል የሚሳደብ ሰው፣ ሲኖዶስ የሚሳደብ ሰው አማኝ አይደለም ለኔ። መሪ የለህም ማለት ነው በቃ። ንቦች እንኳን መሪ አላቸው። ገባክ? እንስሳቶች እንኳን እረኛ አላቸው። ቤተሰብ እንኳን ንጉስ አለው። የእምነትህን ተቋምህን ዶክትሪንህን እነሱም ይመሩልህን ቁጭ አድርገህ ከተሳደብክ በኋላ ቤተ ክርስቲያን እያልክ ስጮህ መቀበል የለብህም። እኔ በጣም ብዙ ጊዜ ነው የምናገረው፣ ማህበራዊ ሚዲያ ላይ ያሉ ኦርቶዶክስ ክርስቲያኖች ነጠላና መስቀል ብቻ በእግር የተሰቀሉን ሁሉ የሚጠቀሙት ጸረ ቤተ ክርስቲያን ናቸው። ሰድቦ ለሰዳቢ የቤተ ክርስቲያኗን ክፍተት ለህዝብ የሚያሳዩ ለጠላት የሚያሳዩ ናቸው።
ጤነኛም አይደሉም። እነሱ ብቻ ፎሎ ያገኙ፣ ላይክ ያድርጉ፣ ህዝብ ሆት የሚያረግ ጊፍት የሚያሰጥ አጀንዳ ያምጡ፣ ከዛ ይተኛሉ፣ ነገ ይነሳሉ። ሚስታቸውን ጥለው ልጃቸውን ጥለው ከሀገር ወጥተው ሲኖዶስ ለምንድነው ከሙስሊም ጋር ተጣለ ይላል? ከመጅልስ ጋር ተጣለው። ሲኖዶስ ለምንድነው ከመንግስት ጋር ተጣለ ይላል? አባቶች እኮ ራሱ እኮ በየምታሳፋሪ መሞት እኮ ነው መሞት የሚፈልጉት። ጤነኛ አይደሉም። ለምን አባቶች ከክፉ ነገር ጠበቃችሁን? ለምን ቤተክርስቲያናችን ጠበቃችሁ? ለምን እኛን ጠበቃችሁን ብሎ የሚሳደብ ብቸኛ ሰው ማህበር ልበሱ ካላችሁ ልበሱ፣ ተዋጉ ካላችሁ ተዋጉ። አዲስ ነገር አይደለም እኮ ለቤተክርስቲያን። አድዋን የተዋጉት እኮ ታቦት ይዘው ነው። ሊቃውንቶች ተዋግተዋል፣ ካህናት ተዋግተዋል፣ ዲያቆናት ተዋግተዋል። ኦፓል በቅርብ የሞቱትን አባት የሙስሊም መሪውን ታዲያ ለምንድን ነው አብዛኛው ሙስሊም የማይወዳቸው? ያ ሀጂን ለእሱ ማብራሪያ ስጭ። እችን ፖይንት ትጨርሳታ። እችን ፖይንት ትጨርሳት ጨርሻት ቢቀጥ ሶስት ቀን ማብራሪያ ሰተናል። ሪከርድ ልክልሻለሁ፣ ዩቲዩብ ላይ ፖስት ተደረገ። ሶስቱን ልክልሻለሁ። ጻድዬ ሰተንበታል። ምክንያቱን ለምንድን ነው ግማሾቹ ሙስሊሞች የተቆጡት? ለምንድን ነው ግማሾቹ ሙስሊሞች ስለ ሀጂ ሙፍቲ ይሄን ያህል የተቆረቆሩት ብለን ሀሳብ ሰተንበታል። አንድ አይደለም 3 ቀን ነው። ዩቲዩብ ላይ ያለ ልክልሻለሁ፣ ታየዋለሽ ማለት ነው። ስለዚህ እነዚህ የህዝብ ቅምጦች እስልምናን አታክለማለ ምን አገባሽ የምትሉ ማለት ነው። ስለ ሲኖዶስ እኮ እያወራች እየሰማችሁ ነው አይደል? እናንተስ እኔ ምን አገባችሁ ማለት አለብኝ? ይሄ ፌር አይደለም። ምከሪያቸው አውፓልዬ። ስለ ሲኖዶስ ስለ ቲክቶዶስ ነው እያወራች ያለችው። ጸዲ ስለ ቲክቶዶስ ነው እያወራች። ስለ ሲኖዶስም እያወራች እኮ ሲኖዶስም አውፓልዬ ፌር ሁኝና ስለሱም አየሽ እናንተም አባቶች እንደምትቃወሙ ማለት አለባችሁ። ያልነበርኩም ወይ አውርተን ልክልሻለሁ አልኩሽ እኮ አውርተንበታል። ኮሜንት ላይ ጻፏል። አወራንም እንዴ ስለ ምን አስበሽ ነው? እኔ እኮ በረዶ ወርቅ ነው ብዬ ሸጥኩ ማፊያ ነኝ። ትግሌን ማንም ሰው መጥለፍ አይችልም እኔ ካልፈቀድኩለት በስተቀር። ወደ ትግላችን እንመለሳለን። ስለዚህ ማህበራዊ ሚዲያ ላይ ያሉ እነዚህ የህዝብ ቅምጦች እስልምና ላይም እነሱ ናቸው የሚዋሹት። እስልምና አይደለም የሚዋሸው። ለእስልምና ብሎ የሚዋሽ ሙስሊም ኡስታዝም የለም። እነሱ ግን እስልምናን አታክ ለማድረግ ይዋሻሉ። ኤቭሪ ሲንግል ዴይ ነው የሚዋሹት። እረፍት የላቸውም። ስላሴን አስረዳኝ ብሎ የጠየቀች ክርስቲያን የራስሽ ጉዳይ ብለው አባራው ስላሴ አልገባኝም ብላ ሻዳ ስትይዝ 10 ዲያቆን ይመጣና ያናግራታል። በደንብ እኮ ነው የምናውቃችሁ። በነገራችሁ ላይ ከኔ ጋር ከማያዋድዱን አንዱ ምስራቅ ቀጠናዎች የምታረጉትን ስለማቅ ነው። ስላሴ አልገባኝም ክርስቶስ አምላክ ነው ወይ ሙስሊሞች እንዲህ ይላሉ ብለው ሲጠይቋቸው እኮ ተማሪዎቻቸው በውስጥ ጠይቁ ብለው በውስጥ አይመልሱላቸውም። ልጆቹ ጥያቄያቸው አልመለስ ይላልቸው ጥያቄ ጠይቀው እስልምና ተብራርቶላቸው ተመልሰው ሻሃዳ ሲይዙ ይመጣሉ። የሚልኳቸው ሰራዊቶች አላቸው እኛ የምናውቃቸው። ልክ ሰው ሻሃዳ ሲጠብቀው ፎሎ አድርገው በቴሌግራም በስልክ ካለ እረፍት እንቅልፉን ላይ አይተኙ። ሻሃዳ ከያዙ በኋላ ሄደው ሲመልሱላቸው ማለት ነው። ያኔም ቢሆን ስላሴ እውነት ነው አይደለም የሚሏቸው፣ ክርስቶስ ተሰቅሏል አይደለም የሚሏቸው፣ ክርስቶስ አምላክ ነው አይደለም የሚሏቸው፣ እስልምና ስህተት ነው ብለው እስከሚደክማቸው ያብራራሉ። ኢማጂን አንድ ክርስቲያን ከክርስትና የወጣ እህትና ወንድሙን ከእስልምና ለማስወጣት እስልምና ስህተት ነው ብሎ ሲያስተምር ክርስትና እውነት ነው ወይ? ምን ጥያቄዎች ግን አይመለስላችሁ። ስለዚህ እንደዚህ አይነት ሰዎች ናቸው እነዚህ ማህበራዊ ሚዲያ ላይ ያሉ ሰዎች የህዝብ ቅምጦች ናቸው። የህዝብ ቅምጥ ደግሞ ህዝብ እስካስቀመጠው ድረስ ነው የሚቀመጠው።
ከመሀይም ጋር ተጣላ ተከታዩ ብዙ ነው የምላችሁ ሁሌ ለዚህ ነው። እየዋሸ እያዩት እያጠፋ እያዩት ስህተት እየሰራ እያዩት ዘመና የሚላቸው ኢቨን ስለ ስላሴ እውቀት የለውም ሰውየው። ስለ መለኮታዊ ባህሪ እውቀት የለውም። ነገረ መለኮት ምንም ነው የማያውቀው። እኛ አለ አንድ ቀን 318 ሊቃውንት የተስማሙበትን የስላሴ አስተምሮ እኛ ስላሴ እግር አላቸው ብለን አናምንም፣ ግን አለ ነገረ እግር አላቸው። ስላሴ አይን አላቸው ብለን አናምንም፣ ግን ነገረ አይን አላቸው። ነገረ አይን ነገረ እግር ገባ። ግብረ አይን ነው ግብረ እግር ነው የምንለው አለ። ግብረ አካል ነው ብለን የምንጠራው አንድ ላይ አለ። ግብረ አካል ምንድን ነው ብሎ ጠየቀው ልጁ። ለምሳሌ ግብረ አካል ማለት አለው ስላሴ ያዩናል አለ። አዎ አይን ግን የላቸውም። አይን ለሌለው ነገር አይንን ምሳሌ ማድረግ በራሱ ቡልሽት የሆነ አይዲያ ነው። በነገራችሁ አይኑ ምን አይነት እንደሆነ ለማታውቀው ነገር ነው አይንህን ምሳሌ የምታደርገው። ለምሳሌ እኔ ባህሪ አይን እንዳላት ታውቃለሁ፣ አይኗን አላውቀውም። የባህሪ አይኖች እያልኩ ላብራራ እችላለሁ። ኦብቪስሊ አይን እንዳላት ስለማቅ ማለት ነው። ስላሴ አይን የላቸውም ካልክ በኋላ የሰውን አይን እንደ ምሳሌ መጠቀም አትችልም። አይን ቢያንስ ይኸውልህ ምን አይነት አይን እንደሆነ ለማታውቀው አይን የሌላን አይን ምሳሌ ትጠቀማለህ። ምን አይነት እግር እንደሆነ ለማታውቀው እግር ሌላን እግር ልክ እንደዚህ አይነት እግር ነው ትላለህ። ይሄ እግር ነው አትልም። እንዲህ አይነት ማለት የሚመሳሰል የሚቀራረብ ማለት ነው። ይዘቱን ነው የምታሳየው፣ አይነቱን አይደለም። እሱ ስላሴ አይን የላቸው አካል የላቸው ማለት ተባለ። ግብረ አካል ግን አላቸው። ለምሳሌ እግዚአብሔር እጅ አለው ስንል እጅ እንዳለው ለማሳወቅ ያህል ነው እንጂ እጅ የለውም። እንዲህ አይነት የስላሴ አስተምሮ ሰምታችሁ ታውቃላችሁ በዘመናችሁ? የእሱ ተማሪዎቹም እንዲሁ ናቸው። አንድ የሚያውቁት ነገር ለእስልምና ጥላቻና ዳኢፍ ሐዲስ ነው። ከዛ ምን ውጭ የሚያውቁት ነገር የለም። ከዛ ውጭ ማለት ነው ሰውም ሲያስመልሱ ብቻ ከእስልምና ይወጡ እንጂ ክርስቲያን እንዲሆኑ እንዲድኑ አይደለም አላማቸው ማለት ነው። ምክንያቱም የክርስትና እውቀት እንደሌላቸው መለኮታዊ እውቀት እንደሌላቸው ማለት ነው። ነገረ መለኮት ላይ ምንም እውቀት እንደሌላቸው ስለ ክርስቶስም ስለ መጽሐፍ ቅዱስም ምንም እውቀት እንደሌላቸው ላይቫቸው ላይ በሚመልሱት መልስ ነው የምታረጋግጡት ማለት ነው። አንድ አካል እግርም እጅም አይንም የለውም ብለህ ካልክ በኋላ እግር እጅ አካል ያለውን ሰው ምሳሌ አድርገህ መግለጽ አትችልም። አንድ ነገር ምሳሌ መሆን የሚችለው የኛውን ነገር ለመግለጽ ያኛውን ነገር ግን የሚያንጸባርቅ ወይም ደግሞ እርግጠኛ ሆኖ ማሳየት የማይችል ነገር ሲሆን፣ ያኛው ግን አይን የሚባል ነገር ከሌለው ለምንድን ነው በእኔ አይን ምሳሌ የምሰጠው? እንደዚህ አይነት ሰዎች ናቸው ቁጭ ብለው ሲያወሩ የሚውሉትና በእኛ ይናደዳሉ። እኛ ከስር ከስር በቃ አረ ምንድነው የነገር ምናምን ብለን ስንላቸው ይናደዳሉ። የዳቦ ስም በማውጣት አንደኛ ናቸው። እኔ ከነሱ ማደንቀውና የምወድላቸው ነገር የዳቦ ስማቸውን ነው። በዘመናችሁ ማለት ነው የትም ሀገር ልትሄዱ ትችላላችሁ። ከማንም ሰው ጋር ጓደኛ ልትሆኑ ትችላላችሁ። እንደ ምስራቅ ቀጠናዎችና እንደ ህዝብ ቅምጦች የዳቦ ስም ማውጣት የሚችል የለም። የዳቦ ስም አቤት እነሱ ያውጡ፣ በቃ እነሱ ያውጡላችሁ የዳቦ ስም። ይሄንን የሳባ ቋንቋ እየተጠቀሙ ይመዘብሩታል ነው የምላችሁ። ክርስትና ትክክል ነው? መልስ የለም። ክርስቶስ አምላክ ነው? መልስ የለም። ስላሴ እውነት ነው? መልስ የለም። ቅዱሳን ሰማዕታት ያስፈልጋሉ? መልስ የለም። አስታራቂ ማን ነው? መልስ የለም። የዓለም ቤዛ ማን ነው? መልስ የለም። ጥምቀት ለድህነት ነው? መልስ የለም። አባት ብለን መጥራት ያለብን ማንን ነው? መልስ የለም። ስለዚህ እነዚህ ክፍተቶቻቸውን ለመሸፈን ነው ሁሌ ኡስታዞችን ሲሳደቡ የሚውሉት። በነገራችሁ ምንም ነገር እኔ በዘመኔ አንድ ነገር ልንገራችሁ። ጀነራል ፈይሰልን ኡስታዝ ብሎ የጠሩ ቀን የበቁኝ እነዚህ ሰዎች ምን ያህል እንደተጎዱ ሜንታሊያቸው። ጀነራል ፈይሰልን የሙስሊም ኡስታዝ ተብሎ ቴሌግራም ላይ ፖስት ተደረገ። ይሄን ታምናላችሁ? እኔ ምን አልኩኝ? ጀነራል ፈይሰል እኮ እብድ ነው። ለራሱ ጤነኛ ለመሆኑ ምስክር የሚያስፈልገው ሰው ነው። ጀነራል ኡስታዝ ተብላል ሲባል ማኔ ብሎ የደነገጠ ሰው ነው። እኔ ነኝ እንዴ ብሎ የደነገጠ አያውቅም። እሱ ራሱ ጀነራል ፈይሰል ላይ የሰሩትን ፖለቲካ ታስታውሳላችሁ። ቆርጠው ኡስታዝ መሆኑን ከነሱ ነው ያወቀው እያልሽ ነው? አዎ
እንዴ አለ ስናወራ እኔ ኡስታዝ ነኝ እንዴ ኦፓን ያለኝ ኡስታዝ ብለው ፖስት አድርገዋል አልኩት። ማመነቃት ቆርጠው የእርቃን ቪዲዮ ወጣ ያሉ ጊዜ የጀነራል ፈይሰልን ጽሁፍ ቆርጠው አውጥተው ኡስታዝዬ እናመሰግናለን ብለው የገዛ ኡስታዛቸው ነው መረጃ የሰጠን ብለው የትኛው ኡስታዝ ነው መረጃ የሰጣችሁ ሲባሉ ጀነራል ፈይሰል ነው ብለው የተናገሩ ሰዎች ናቸው። በነገራችሁ ላይ ውሸታም ሰው ፈሪ ሰው ሁሌ የራሱን ውሸት ለመደበቅ ነው የሚሄደው እንጂ እውነት ምንድነው ብሎ ፍለጋ አይሄድም። በነገራችሁ ላይ እውነት ምንድነው የሚለው ነገር ማወቅ አይፈልግም ውሸታም ሰው። ስለዚህ እነዚህ ሰዎች ያኔ እንኳን ጀነራል ፈይሰል እሱ የተጻጻፉትን ሲያመጣ ጽሁፉን ደልተው ድሌት የሚል እየታየ ነው ያመጡት ቆርጠው ከታች። በኋላ ነው እኔ ነኝ ያወራኋቸው ከኔ ጋር ነው ያወሩት ብሎ ሲናገር ሪፖርት ላይ እንዳልሆነች ተስፋ አድርግ ኦፒ ጸዲ ሪፖርት ላይ እንዳልሆነች ተስፋ አድርግ ጸዲ ያታረገም ሪፖርት ስልክ እያወራች ነው። እሺ እና ይሄንን ነው የምላችሁ። በነገራችሁ ላይ ሁሌ ኡስታዞችን ማጥቃት የሚፈልጉበት አንደኛው ምክንያት የእነሱን ውሸት ለመደበቅ ነው። በስራቸው መርምሯቸው ስለሚል ስራቸውን ይውና እኛን ተውን እናንተ መዝናችሁ መርምራችሁ የሐዋርያ ቅብብሎችን የምንከተል ሰዎች ነን ብለው አባቶችን ሲሳደቡ መጠርጠር አለባችሁ። በሐዋርያ ቅብብሎች ምናምነን ቸርች ፋዘሮቻችን እንትና ናቸው ብለው የሚያሞሩ ሰዎች መልሰው በመንፈስ ቅዱስ የሚመራ ሲኖዶስ ሲሳደቡ መንቃትና መደንገጥ አለባችሁ። በነገራችሁ ላይ ይጠቅማችኋል። ሁላችሁም ግን እዚህ ውስጥ ያላችሁ ፕሮቴስታንትም ሆኑ ሙስሊሞች ኦርቶዶክሶችም ቢሆኑ ካውንስልን መጅሊስን ሲኖዶስን አትሳደቡ። በቃ ተቃውሞ አትሳደቡ። እንደውም ስድብ ሲያስተምራቸው ምን ብሎ እንዳስተምራቸው ታውቃለህ? የህዝብ ቀምጣቸው የኛ አለ ሲኖዶስን ሲያሰድብ እንዳልታውቃለህ። ይሄን ሁሉ ደግሞ ትእዛዝ የሚሰጣቸው ማን ነው ታውቃለህ አይደለ? ፋንታው ነው አቄ ነው ያ በጥርሱ የሚያስበው ሰውዬ። ኦርቶዶክስ ጠል ነው። ሰው ሲያስቀድስ ሲቆርብ ንስሐ ሲገባ አይወድም። የአላፍት ዝማሬ ጥምቀት ገና አይወድም። ነጭ ለብሰህ የምታስቀድሰው ጧፍ የምታበራው ሄደህ የምትቆርበው ምን ኖሮ ሆነ ይልሃል። መጀመሪያ ተዋጋ ይልሃል። እግዚአብሔር ምስክር መጀመሪያ ተዋጋ። ኦርቶዶክስ ሆነ ካልተዋጋ ነፃ ካልወጣ ሀገር ካልገዛ መሬት ካልወረድክ ምኑን ኦርቶዶክስ ሆንኩ ይልሃል። ኢትዮጵያ በኦርቶዶክስ ፍልስፍና ካልተመራች አንተ ኦርቶዶክስ መሆን አትችልም። ይሄ ፌክ ነው ይልሃል። ሳክስ ነው የሚልክ። እግዚአብሔር እንደዚህ ነው የሚናገረው። ይሄ ሰውዬ አይወድም። አሁን ጥቃት ሲመጣ ይበሳጫል። አሁን የጥቅምት መድኃኔዓለም ያከበሩት ጊዜ የኢትዮጵያ ኦርቶዶክስ ክርስቲያኖች እዛ ኢትዮጵያ ያሉት በደማቁ ነበር ያከበሩት። እሱ ቅስቀሳ እንዲደረግ ፈልጎ ነበር። ታቦቱ ፊት ተቃውሞ አስነሱ ብሎ የሚናገር ሰው እንዲህ አይነት ሰው ነው። ፖለቲካና ሃይማኖት አብሮ ሄድን ብሎ የሚያስተምራችሁ ሰይጣን ነው ብሎ የሚናገር ሰው ነው። ስለዚህ ፖለቲካና ሃይማኖት አብሮ መሄድ አለበት። ሃይማኖተኛ ሆነ ኦርቶዶክስ ሆነ በፖለቲካ አጀንዳ ማመን አለብህ። የፖለቲካ ርዕዮተ ዓለም መቀላቀል አለብህ፣ መዋጋት አለብህ ብሎ ያምናል። የፋሲካ ጾም፣ ገና፣ ጥምቀት የሚባል ነገር የሚያስደስቱ ነጭ ለብሳችሁ ስታስቀድሱ ፋንታውን አውቄ እንዳያችሁ አይፈልግም። እና ሲኖዶስን ልክ የመጀመሪያ ሲያሰድባቸው እፎይ ምን እንዳለ ታውቃለህ? ቤቱን ከፍቶ 29 ሰው ባለበት እኛ እኮ ፖፓችን ካቶሊክ አይደሉም አለ። የኛ አባት የማይሰደቡበት የማይነቀፉበት ምክንያት የለም አለ። ለምንድን ነው የማይነኩት? ፖፕ ናቸው እንዴ? ካቶሊክ ነን እንደኛ አለ። እየተበደልን ለምንድን ነው ማንናገራቸው? ማን ስለሆኑ ነው ብሎ ነው ያስተማራቸው ሲያሰድባቸው። እንደሆነ የተናገረው ከዛ ለካ ካቶሊክ አይደለንም፣ ለካ ፖፕ አይደሉም እኛን የሚመሩን፣ ለካ ፍጹም አይደሉም የኛ ጳጳስ፣ ስለዚህ መረገጥ አለባቸው አሉና እናንተ የምትበሉት በእኛ ገንዘብ ነው ማለት ጀመሩ። እናንተ የምትበሉበት፣ እናንተ የምትጠጡበት፣ የእናንተ ጥቁር መኪና፣ የእናንተ ጥቁር መስቀል ልብሳችሁ የኛ ገንዘብ ነው ማለት ጀመሩ በድፍረት። እና እንዲህ አይነት ሳይኮሎጂ ካላቸው ሰዎች ተጠበቁ። አንድ ፓስተር ትዝ ይልሃል ኤላ ሰይጣንን ፓራላይዝ ያደርጋል ሲባል አሜን ሲሉ እንዲህ ሁሉንም ነገር አሜን አትበሉ ከምሰሙት ተጠበቁ። እና ኦርቶዶክስ ክርስቲያኖች ሞዓ ተዋህዶች ስላሉ በመሃላችሁ ተሐድሶችም ስላሉ ፍኖተ ጽድቆችም ስላሉ በነጠላና በመስቀል እንዳትሸወዱ። ከማን ወገን ነው ብላችሁ በትምህርት መዝኑ።
በስርዓት መዝኑ፣ በቀኖና መዝኑ፣ ንቁ። እናንተ ኢሉሚናቲ እና 666 ሲባል ነው የምትነቁት። ጣቱ ተጣመመ፣ አይኑ ተንሸዋረረ፣ ቅንድሙ ወረደ። እንደዚህ አይደለም ንቃተ ህሊና። መንፈሳዊ ንቃት ማለት ከአባቱ ጎን የሚቆም ነው፣ ከመሪው ጎን የሚቆም ነው፣ ከቤተ ክርስቲያን ጎን የሚቆም ነው እንጂ የሐዋርያ ቅብብሎሽን ወደዛ ጥላችሁ የቲክቶክ ቅብብሎሽ የሼር እና የኮፒ ሊንክ ቅብብሎሽ የትም አያደርሳችሁ። የትም ነው ይሄ የፕሮፋይል ቅብብሎሽ ጀምሯል። ታውቃለህ? ይሄን ፕሮፋይል አድርግ፣ ያንን ፕሮፋይል አድርግ፣ ይሄንን ተቀመጥ፣ ያንን ጣል። ከሐዋርያ ቅብብሎሽ ወደ ፕሮፋይል ቅብብሎሽ፣ ወደ አመጽ ቅብብሎሽ አያዋጣችሁም። ይሄ የትም ነው የማያደርሳችሁ። ነቃ ደንገጥ ብለው ለማለት ያክል ነው። መዝገብ ወደ መዝገብ ቤት ይመለስ። ፋይሉን ዘግተነዋል። እናመሰግናለን። ጨርሰናል። በነገራችሁ ላይ ትናንትና ፖለቲካ ሰርተውብኝ ነበረና ኦፓል ለኦርቶዶክሶች ክርስቲያን ሰው ድምፅ እንዳይሆን ትከላከላለች አሉ። እኔ አላልኩም። በነገራችሁ ላይ እኔ የተናገርኩት አንድ ነገር ነው። ኦርቶዶክስ ክርስቲያኖች ሙስሊም ለምን ድምፅ አልሆነኝም፣ ፕሮቴስታንት ለምን ድምፅ አልሆነኝም ብላችሁ የመናገር ሞራል የላችሁም ነው ያልኩት። ምክንያቱም እናንተ ፓለስቲያኖች ሲገደሉ ሲሞቱ ድል ለእስራኤል ብላችኋል። ሰብአዊነት ነው ይሄ ሞራል ይባላል። ኤቲስቶችና ፓጋኖች አግኖስቲኮች ፍትህ ሲሉ ከህንድ እስከ ስፔን ፍትህ ሲሉ ዓለም በሙሉ ድምፅ ሲሆን ከትልልቅ መንግስታቶች ጋር እየተዋጉ እየተጣሉ እየተኳረፉ ስራ አንሰራም እስከ ማለት ሲታገሉ ሰብአዊነት ይባላል፣ ሞራል ይባላል። እናንተስ ድል ለእስራኤል፣ እስላም የሚባል ከዓለም ላይ ይጠፋል፣ እስራኤል ሙስሊሞችን ታጠፋለች ትሉ ነበር። ቃል ያፈራል። በነገራችሁ ላይ ወንጌል አማኞች በተለያየ ጊዜ ኢትዮጵያ ክልል ውስጥ ሞተው ያውቃሉ። በተለይ ኦሮሚያ ክልል ጅማ አካባቢ ላይ፣ ወለጋ ላይ ይሞታሉ። የካውንስል ላይ ጸብ ይነሳል። መናፍቅ ናቸው ነው የምትሉት። ይሄን የተናገርኩት ወንጌል አማኝ አይደለም ሞቶ መዝሙርና አምልኮን ትሳደባላችሁ። ወንጌል አማኝ ሲሞት ተገላገለ ነው የምትሉት። ወይኔ ሳይጸድቁ ሞቱ አትሉም፣ ሳይድኑ ሞቱ አትሉም። ሰብአዊነት የሚባል ሞራል የላችሁም። ስለዚህ ወደውና ፈቅደው ደስ ብሏቸው ድምፅ ከሆኗቸው እሰየው። እናንተ ግን ማንንም ሰው ድምፅ አልሆነኝም ብሎ የመውቀስ ሞራል የላችሁም ነው እንጂ ያልኩት። ለእናንተ ማንም ሰው ድምፅ መሆን የለበትም አይደለም ያልኩት። በነገራችሁ ላይ ሞራል የላችሁ እናንተ ማህበራዊ ሚዲያ ላይ ያላችሁ ሰዎች። ቤተክርስቲያን ግን እርዳታችሁ ያስፈልገኛል ካለች ከጎኗ ነው የምንቆመው። ቤተክርስቲያን እናንተ አይደላችሁ ማህበራዊ ሚዲያ ላይ ያላችሁት፣ እናንተ አይደላችሁ ያወራችሁት። እናንተ ስለምትወቅሱን እናንተ ነው የምንናገረው። ቤተክርስቲያንን አይደለም እየተናገርን ያለ ነው። እናንተ ምን ነበር ያላችሁት? ሰው ሲሞት ምን ነበር ያላችሁት? ሰው ሲገደል ምን ነበር ያላችሁት? አሁን ምንድን ነው የምትጠብቁት? ምን ጠብቃችሁ ነበር? ፍትህ ማጣት ስሜቱ ይሄ ነው፣ መጎዳት ስሜቱ ይሄ ነው፣ እርዳታ ማጣት ይሄ ነው ስትባሉ እንደም ታቆርፉት። አያችሁ፣ ሰብአዊነት ማለት ነው ከማንነትም በላይ ነው። በነገራችሁ ላይ እኔ ከሚለው ማንነት በላይ ነው ሰብአዊነት። ፊል ታደርጋለህ፣ ይሰማሃል። እኔ ለአርሲ ክርስቲያኖች በጣም አዘኛለሁ። ለሞቱት ክርስቲያን ስለሆኑ አይደለም፣ ሰው ስለሆኑ መኖር ስላልቻሉ ስለሞቱ፣ በገዛ ሀገራቸው ስለሞቱ፣ በግፍ ስለተገደሉ አዝኛለሁ። የእናንተን ፕሮፋይል ግን አላደርግም። እናንተ አሸባሪ ናችሁ። ቤተክርስቲያኗ ትጠቃም ፈልግም፣ እኔ አልፈቅድም። የትኛውም ኢትዮጵያ ውስጥ የሚኖር ፕሮቴስታንትም ወንጌል አማኝም ሆኖ ሙስሊም የቤተክርስቲያንን ጥቃት አይፈቅድም። ታሪክ የሚያቅሰው የኢትዮጵያ ኦርቶዶክስ ቤተክርስቲያንን ታሪክ የሚያቅሰው ቤተክርስቲያኗ የሰጠችን ለሀገር የሰጠችን ጥቅም የሚያቅሰው ቤተክርስቲያን ተጥፋ ብሎ ዊሽ አያደርግም። እኛ ለእናንተ ፊሎሶፊ ነው መልስ የሰጠነው፣ ለእናንተ አስተሳሰብ ምላሽ ሰጠናችሁ። እናንተ ሞራል የላችሁም። ይሄን የመጠየቅ ክፋትን ያስተማራችሁን፣ ተንኮልን ያስተማራችሁን፣ ጥላቻን ያስተማራችሁን የዘራችሁት ዘር ሊያበቅል አልቻለም። ኢየሱስ እኮ ለዚህ ነው ስለ ዘር ያስተማራችሁ አይደል እንዴ? እሾክ ላይ ስለመዝራት፣ ድንጋይ ላይ ስለመዝራት፣ አፈር ላይ ስለመዝራት ኢየሱስ ያስተማራችሁ እኮ ለዚህ ነው። ዘራችሁ እናንተ እሾክ ላይ የተዘራ ነው። ከዛ አሜኬላው መልሶ ይወጋችኋል። ከዛ ታለቅሳላችሁ። ስታለቅሱ ደግሞ ለምንድነው አብረውን ያላለቀሱት ትላላችሁ። ይሄ አልዛይመር ነው ራሱን የቻለ። ለፓለስታይን ያላዘነ ልብ ሩህሩህ ሊሆን አይችልም። በማንም አያዝንም። እውነቴን ነው የምነግራችሁ።
በሃይማኖትም ከሆነ ሙስሊምና ኦርቶዶክስን በማለት ከሆነ ዘራችን ኦርቶዶክስ ነው፣ ኦርቶዶክሳዊ ዘር እንፍጠር ካላችሁ የትግራይ ኦርቶዶክሶች አልቀዋል። እንዳለ የትግራይ ኦርቶዶክስ ባለማተብ ነው፣ አልቀዋል። መለኮሳት፣ ቀሳውስት፣ አባቶች፣ ሽማግሌዎች፣ እናቶች ከቤተ ክርስቲያን እያወጡ ሲገሏቸው ድምፅ ሆኑን፣ የኢትዮጵያ ኦርቶዶክስ ክርስቲያን ድረሱልን፣ ኦርቶዶክሶች እርዱን፣ መንግስት ገደለን ሲሏችሁ ጦርነቱ ይለቀኛ ያገባንም ነው ያላችሁት። አረ ጥይት ተባርኮም ተተኩሷል። ጥይት እየተባረከ ነበር ሲተኩስ የነበረው። ያኔ ለግድዩ ልማማ ናቸው 27 ዓመት ሙሉ ገዝተውናል። ትግራይ ናቸው እንጂ ኦርቶዶክስ ናቸው አላላችሁ። ሞተው ነው ያለቁት እንዴ። ምድር እኮ ይቆጣል እንዴ። ሰማይ እኮ የሚባል ነገር አለ እኮ፣ ተፈጥሮ የሚባል ነገር አለ፣ እውነት የሚባል ነገር አለ። በነገራችሁ ላይ እንዳለ የትግራይ ህዝብ ከነማህተቡ ነው የተቀበረው። ዛሬ ነው የኦርቶዶክስ ዘረኝነት እዚህ ያላችሁ። አሩሲ ሲሆን ነው የኦርቶዶክስ ዘረኝነት እዚህ የሚለ። ለ150 ሰው የኦርቶዶክስ ዘረኝነት ናፈቀ። በሚሊዮን የሚቆጠር የትግራይ ህዝብ ሞቶ አልቋል። በነገራችሁ ላይ የአማራ ህዝብ ሞቶ አልቋል ከነማይማቱ፣ የኦሮሞ ህዝብ ሞቶ አልቋል፣ ደቡብ ክልል ላይ ሞቶ አልቋል ከነማህተባቸው። ስለዚህ ኦርቶዶክሳዊ ዘረኝነት ዛሬ አልነበረ መነሳት የነበረበት፣ የዛሬ 7 ዓመት ነው። ያኔ ኦሮሞ ሞተ፣ ኦኬ፣ ጉራጌ ሞተ፣ ኦኬ፣ ትግራይ ሞተ፣ ምንድን ነው ብሄሩ እየተባለ ነበር መቀብሩት። ስቀብሩ ራሱ ድምፅ ስትሆኑም ብሄር ጠይቃችሁ ነበረ። ዛሬ ግን ለእናንተ ፕሮፓጋንዳ እንዲመቻችሁ ሲባል ግን ባለማህተብ ማለት ጀመራችሁ። ባለማህተቦቹም ግን ስማቸው እንዳለ የአማራ መሆኑን ያልተዋጠልኝ። አርሲ ውስጥ የሚኖሩት ኦሮሞና አማራ ናቸው። ይሄ ቁጥራቸው 200 ይደርስ ነው። ስማቸው እንዳለ የአማራ ነው። ቴድሮስ እግዚአብሔር ያሳያችሁ። ግቡና ስማቸውን አንብቡ። አበራ፣ ተሾመ፣ ዳዊት እየተባለ የሚጠሩ የአማራ ህዝብ፣ ጌታቸው ምናምን የሚባሉ። ለምንድን ነው መገርሳ የማይሞተው? ጫልቱ ለምን አትሞተው? ለምንድን ነው ጉተማ የማይሞተው? ጋዲሳ ምናምን ለምን የማይሞቱት? ግድያ ኦርቶዶክሳዊ ከሆነ እኔ አልተዋጠልኝም። ለምንድን ነው የኦሮሞዎች ኦሮሞ ኦርቶዶክስ አይደሉም እንዴ? ፎከስ የተደረገው ባለማህተብ ላይ ከሆነ እኔ እንደነ ጉደታ እንደነ ደራርቱ ገባችሁ፣ መገርሳ፣ አብዲሳ ምናምን የሚባሉ ሰዎች ሞተው ማየት ይፈልጋሉ። ፍትሃዊ እንዲሆን አሟሟቱ። ኦርቶዶክስን የሞቱት ብለን እንድናምን አማራ ነው እየሞተ ያለው። በዚህ 7 ዓመት ውስጥ እኮ መሐመድ ከድር የሚባል ሰው ራሱ ሞቶ ብታገኙ ሙስሊም ነው እንኳን ሞተ ይላሉ እንጂ ቆጠር ብታደርግ ወለጌ ነው፣ አማራ ነው። ስለዚህ አትሰክሱን። ሳክስ ይበቃናል። ጠይቁ። በተለይ ኦርቶዶክስ ክርስቲያኖች፣ አማራ የሆናቸው ኦርቶዶክስ ክርስቲያኖች ጠይቁ። እንዴ መገርሳ የሚባል ኦርቶዶክስ የለም እንዴ? ጋዲሳ የሚባል ደራርቱ የምትባል አነሻጊቱ ምናምን የሉ? አልተዋጠልኝም። ባለማህተብ ነው እየተመረጠ የሚገደለው ወይስ አማራ ባለማህተብ ነው እየተገደለ ያለው? ኦርቶዶክስ ነው እየተገደለ ያለው ወይስ አማራ ኦርቶዶክስ ነው እየተገደለ ያለው? ፍትሃዊ አይደለም። ፍትሃዊ አእምሯችሁን ተጠቀሙ። የሞቱትን የስም ዝርዝር አንብቡና እናቱም አባቱም እሱም የሞተ አንድ ኦሮሞ የለም። እናቱም አባቱም እህቱም ራሱም ሟቹም የኦሮሞ የሆነ የለም። አማራ እንዳለ ከነ ቤተሰቡ አለቅ ይላል። 7 ቤተሰብ ከቴድሮስ ብሎ ነው የሚጀምረው፣ ካሳሁን ብሎ ነው የሚጀምረው፣ ትዕግስት እያለ ነው የሚጀምረው። ነቃ ደንገጥ በሉ እንጂ ፍትሃዊ አድርጉት። አርሲ ክርስቲያን ኦርቶዶክስ የለም እንዴ? አለ ካላችሁ ኦሮሞ ኦርቶዶክስ የለም እንዴ? ጥያቄያችን ቦታው ላይ የሚኖሩት ኦሮሞና አማራ እንደመሆናቸው መጠን ለምንድን ነው አማራው ብቻ የሞተው ነው የኛ ጥያቄ። እዛ ሰፈር የሚሞቱት ሙስሊምና አማራ ናቸው። ሙስሊሞቹ ራሱ ቢጣሩ አማራ ናቸው የተገደሉት ዛሬ ሲላይ
አልተዋጠልንም እኮ ነው የምላችሁ። እኔ አልተዋጠልኝም ሲጀመር። ብዙ ሰዎች የማይወዱትንና የምናገረው አንድ እውነት አለ። ይሄ እውነት ምንድነው? አርሲ የባህላዊ እምነት ተከታዮች ናቸው። ሙስሊም ሞተ፣ ክርስቲያን መስጊድ ተቃጠለ፣ ቤተክርስቲያን ግድ አይሰጣቸው። በነገራችሁ ላይ ማወቅ አለባችሁ። ምን ማለት እንደፈለግቷል። አርሲ ላይ የሚገደለው ሙስሊም ነው፣ የሚገደለው ክርስቲያን ነው። ከክርስቲያንም ኦርቶዶክስ ነው የሚገደለው። ፕሮቴስታንቶች አርሲ ላይ ለጥቃት ተጋላጭ አይደሉም። ምክንያቱ ደግሞ የኦነግ መስራቾች ፕሮቴስታንቶች ስለሆኑ ነው፣ ካልቪኒስቶች ስለሆኑ ነው። ገባክ? ስለዚህ ለምሳሌ አንድ ካምፓኒ ሆስፒታልና ትምህርት ቤት ሲኖረው እንደማለት ነው ኦነግና ኦነግ ሸኔ። በነገርህ ላይ እህት ኩባንያ ስለሚባል ነገር ታውቃለህ? አሁን እኔ እንትኑ ነው ሶሉሽኑ ላይ ነው ያልገባኝ። እቺ ሀገር ናት ከተባለ ምን አንድ ሀገር ናት ከተባለ ድረስ በየትኛውም አካባቢ የትኛውም አካላት መኖር አለበት የሚባለው እንትኑ እስካለ ድረስ መፍትሄ መቀመጥ ያለበት የሚኖርበት ሁኔታ መመቻቸት አለበት ነው እንጂ ከዚህ አካባቢ ውጡ የሚል እንደ መፍትሄ የሚመክር ምክር ሀሳብ የሚቀርብበት ነገር አይደለም። ለማንኛውም አንቺ ቀጥይ። እኔ ስትሮንግ ዲስአግሪመንት አለኝ ነው በዚህ ኮሜንት ላይ እኮ በቃ ላጠናቅልህ። እኔ የምናገረው አሁንም ማለት ነው የኦነግ መስራቾች ፕሮቴስታንት ናቸው። ኦነግና ኦነግ ሸኔ ደግሞ እህት ኩባንያዎች ናቸው፣ ሲስተር ካምፓኒ ናቸው። ገባክ? እነዚህ ሲስተርስ ካምፓኒዎች ማን መቼ መሞት እንዳለበት፣ ማን እንዴት መገደል እንዳለበት፣ ማን ደግሞ ሳይሞት መውጣት እንዳለበት በደንብ ያውቃሉ። አርሲዎች ግን ኦርቶዶክስም ሙስሊሞችም አይደሉም፣ ባህላዊ እምነት ተከታዮች ናቸው። የተፈጥሮ ሃይማኖት ነው የሚከተሉት። ዋቂ ፈናዎች ናቸው። ቤዝመንታቸው ታሪካዊ መጣጣቸው እንደዛ ስለሆነ እየተገደለ ያለው በራሱ ሙስሊምም ቢሆን አማራ ነው፣ ኦርቶዶክስም ቢሆን አማራ ነው እየሞተ ያለው እዛ ቦታ ላይ እንጂ እነ መገርሳ እነ ጋዲሳ እነ ፈይሳ እየሞቱ አይደለም። ስለዚህ እዛ ቦታ ላይ በህይወት መኖር የሚያስችልበት ሁኔታ ላይ ያለ ስላልሆነ እኔ እንደ መፍትሄ የማመጣው እዛ ቦታ ላይ ያሉ አማራዎች አርሲ መልቀቅን ያለባቸው፣ ካልሆነ መሞታቸው በአንዴ ሙስሊም አንዴ ኦርቶዶክስ አንዴ ሙስሊም አንዴ ኦርቶዶክስ እየተባለ ተገለው ነው የሚያልቁት። ያው ነፍጠኛ ነው። መስጊድም ሰራ ቤተክርስቲያንም ሰራ አረሰም ቆፈረም ነፍጠኛ ነው። ባይዘው እዚህ ጋር ይቅርታና እንደ ፋክትም የሳትሹ ፋክት አለ። አርሲ እንደ ማህበረሰብ ሙስሊም ነው። አርሲ እንደ ጎሳ ማለት ነው። አርሲ ሲኮመንዶ የሚባል ጎሳ ነውና እንደ ጎሳ እንደ ማህበረሰብ ሙስሊም ናቸው። የአርሲ ክርስቲያን ነው ብርቅ የሚሆንበት ሀገር ነው አርሲ። ይሄ ባህላዊ እምነት የምትይኝ እና ዋቄ ፈታ ዋቃ ነው የሚያመልኩት የምትይ ከሆነ እነሱ አይደሉም። ዋቃ ወደ ቦረናና ወደ አንዳንድ አካባቢዎች ናቸው እንጂ ኦልሬዲ ኦል ኢን ኦል ማለት ይቻላል የሲኮመንዶ የሚባለው ጎሳ በአጠቃላይ ሙስሊሞች ናቸው የሚታወቁት በዛ ነው። አንድ ይሄ የፋክት ቁልቢ ገብርኤል የኛ ነው እያሉ ይሄ ፋክት ከዛ ፋክት ይሻላል እንዴ? ይሄ ፋክት ስህተት ነው። ይሄን ፋክት አውቀዋለሁ ነው ፎር ፋክት የማውቀው ነገር ነው። አርሲ የሚባለው ማህበረሰብ እንደ ማህበረሰብ ከሆነ የጠቀስሽው ሙስሊሞች ናቸው። ነገር ግን ሁለተኛ ደግሞ እንደ ማህበረሰብ አይደለም የጠቀስኩት እኔ እንደ እየጠቀስኩ ያለሁት ስለ ቦታው ነው እያወራሁ ያለሁት እና በማህበረሰብ ደረጃማ ማህበረሰብ እኮ ነው። ለዚህ እኮ ነው ማህበረሰቦች ሴቭ ወደሆነ ማህበረሰብ መሄድ አለባቸው እያልኩ ያለሁት። እዛ ቦታ ላይ ተቀምጠህ መስጊድም ሰራ ቤተክርስቲያንም ሰራ ኦሮሞን በኦሮሞነት አክሴፕት ካላደረክና የተፈጥሮ ሃይማኖትን አክሴፕት የማታደርግ ከሆነ ተቀባይነት የለህም። አይዲዮሎጂውን የሚያራምዱት ሰዎች የዛ ሐሳብ ምንጭ ናቸው።
ኦነግ ላይም ኦነግ ሸኔ ላይም ያሉ ሰዎች ታዲያ መታገል ያለብን ኮፒ በዚህ ጉዳይ ላይ በዚህ አጋጣሚ መታገል ያለብን ይሄ አስተሳሰብ እንዳስተሳሰብ የሚያኗኑር አይደለም፣ እንደ ሀገር የሚያስቀጥለን አስተሳሰብ አይደለም። ሀገሪቷ የጋራ የሁላችንም ነን፣ እዛ ሀገር የምንኖረው የሁላችንም ነን እስከተባለ ድረስ አንተ ከዚህ አካባቢ መኖር አትችልም፣ ወደዛ መሄድ አለብህ የሚባለው አስተሳሰብ ነው መመታት ያለበት እንጂ እነዚህ አይነት የተቃረነ ኔጌቲቭ የሆነ አስተሳሰብ ላይ አክብረ ነው ከሱ ጋር አላይን ለማድረግ ጥረት ማድረግ ጋር ለሚገባው ነው እያልኩሽ ያለሁት። እነዚህ ቦታ ነው ያ ቦታ ይመለከተናል ነው የምትለው። እኔ ደግሞ በጥምረት የሚሰሩ ሰዎች የሉም። ለምሳሌ ሙስሊም ሲሞት አርሲ ላይ ብዙ ሙስሊሞች ሞተዋል። እንኳን ሞቱ እንኳን ገና ከሀገራችን ትወጣላችሁ ነው የሚባሉት። ብዙ ኦርቶዶክሶች ሞተዋል። ኦርቶዶክሶች ሞቱ ይባልና ትሬንድ ሆኖ የሚያልፈው ገባ ከባባሌ። ስለዚህ እዛ ቦታ ላይ የመኖር መብት እዛ ቦታ ላይ ያለ ችግር ሊፈታ የሚችለው እዛ ቦታ ላይ አርሲ ላይ ያለ ችግር ሊፈታ የሚችለው አስተሳሰብ ከሃይማኖት የወጣ ሲሆን ነው። እዛ ቦታ ላይ በሰብአዊነት ደረጃ ታስቦ ሰዎች እየሞቱ ነው ምን እናድርግ ተብሎ ሶሉሽን ካልተፈጠረ ሙስሊምና ኦርቶዶክስ የሚል አይዲዮሎጂ የያዘ ሰው ለአርሲ መፍትሄ ማምጣት አይችልም። ቦታው በራሱ መጀመሪያ የተሰራበት መንገድ ያ ስላልሆነ ማለት ነው። የችግሩ ፈጣሪዎችን ቤዝመንታቸው ይሄ ስለሆነ ለዚህ እዚያ ቦታ ላይ ኦኬ ምናልባት አንድ የተረዳዎች ነገር መገደላቸውን እውን እያደረገው ያለው እየተነዳ ያለው የፖለቲካ አካሄድ ነው። ላይክ ለምሳሌ እዛ አካባቢ ያሉ ማህበረሰቦችን እያገለለ የፖለቲካ አካሄድ የሚካሄድ ከሆነ የእንደዛን ሞት ተገቢ ወደሚያደርግ ሁኔታ ነው የሚፈጠሩ። ስለዚህ እዛ አካባቢ አይኑሩ ሳይሆን ከአካባቢ ማህበረሰብ ጋር አላይን የሚያደርጉበትን አስተሳሰብ ጋር ታርቀው የሚኖሩበትን ሁኔታ መፍጠር ያለባቸው በዚህ ወገን ያሉት ናቸው እንጂ ራሳቸውን አቅማቸውን የመጠነ አስተሳሰብ ሊኖራቸው ይገባል ነው። በዚህ ከሆነ እስማማለሁ። እሱን ነው እያልኩ ያለሁት እንጂ ሪሊጅን ያማከለ እሳቤ ነፃ ያወጣቸውም አርሲ ላይ ያሉ ህዝቦችን ማለት ነው። የእኛ ነው የሚሉትንም እኛ መኖር ያለብን የሚሉትንም ገዳዮቹንም የሚሞቱትንም ሰዎች ጭምር አትግደሉን የመኖር መብት አለ የሚሉትንም አታስፈልጉም መሞት አለባችሁ የሚሉት እንዲገደሉ ትእዛዝ የሚሰጡትንም ሰዎች የሚያስማማ ፖለቲክስ ሪሊጅን ለስ የሆነ ነው። ሃይማኖታዊ ያልሆነ አገኘኝ አይደለም ልክ ሰብአዊነት ላይ ፎከስ ያደረገ የመኖር መብትን የሚያምን ሀገር የጋራ እንደሆነች የሚያምን ሀሳብ ካልተፈጠረ እዛ አካባቢ ላይ በጣም አደገኛ ነው። አሁን እየሆነ ያለው የሆነ ጊዜ ሙስሊሙ ሲሞት ኦርቶዶክስ የራሱ ጉዳይ ይላል፣ ኦርቶዶክስ ሲሞት ሙስሊሙ የራሱ ጉዳይ ይላል። ለገዳዮቹ በጣም ኮምፎርታብል ነው የሆነው። ሟቾቹም አይናገሩም፣ ገዳዮቹም አይናገሩም። ተመልካቾቹ ደግሞ ቲፎዞ ይዘው ነው የሚናገሩት። ያሽቋልጣሉ፣ ያለቀልቃሉ ምናምን ነገር እና በጣም በማለቅለቅ ደረጃ ደግሞ በታማሚዎች ይበዛሉ። እኔ እንደዚህ አይነት ነገር በጣም መጥፎ ነው። ለምን ሞትን እያሳለጠ ያለ ፖለቲካ ነው እየተመደረከ ያለው በመድረኩ ላይ ነው። በአጠቃላይ እንደ ሂውማኒቲ ነው መቆርቆር ያለበት ነው እያለ ነው የምልህ። አሁን ራሱ ያሉት ኦርቶዶክስ ክርስቲያን ማህበራዊ ሚዲያ ላይ ፕሮፋይል ተሸካሚዎቹ ሞቱን ፕሮሞት የሚያደርጉ ናቸው። ደግሞ እየሞቱ ነው። ሳምንት ዕለት ነበር ሞቱ ተብሎ የተዘገበው። ከዛ በኋላ ወደ 16 ሰው ተገሏል። የቆጠርኳቸው ዜና ላይ ሲሰሩ አንድ ቀን 7 አንድ ቀን 4 አንድ ቀን 5 ምናምን እያሉ ማለት ነው እስከ ዛሬ ድረስ። ይሄ ጸጋ የሚባለው ቀውሱ ሰውዬ ያወጣውን እንትን አይቼ ነው የምነግርህ። ስለዚህ ይሄ መፍትሄ ሊሆን አይችልም። ባለ ማህተም ሞተብን፣ ባለ ጀለቢያ ሞተብን፣ ባለ ነጠላ ሞተችብን፣ ባለ ሂጃብ ሞተችብን። ለዛ ሰፈር አይሆንም። እዛ ሰፈር ላይ ነፃ ሊያወጣ የሚችለው አንድና አንድ ነገር ሰብአዊነት ላይ ፎከስ ያደረገ ነው። መብት ላይ ፎከስ። ለጊዜው የሃይማኖት አቋማችን መተው አለበት፣ መርሳት አለበት። ለጋራ ጥቅም አብረን መስራት አለብን። እንዲኖሩ እዛ ሰፈር ያሉ ሰዎች የምኖር መብታቸው እንዲጠበቅ። ዛሬ የላ ቲማቲም በላህ እንዴ? ገባኝ። ቶሎ ገባኝ። አይ አለው ያንን ስለሚፈሩም እኮ ነው በሃይማኖት የሚያላክኩት። ገብቷል ጉዳዩን። እውነታው አስፈሪ እውነት ስለሆነ መረር ያለ እውነት ስለሆነ አንደኛ ይኸውልህ የሁለቱን ሃይማኖት ጥምረት የሚጠይቅ ነው። የእስልምናና የኦርቶዶክሶቹ ማለት ነው።
ኦርቶዶክሶች ደግሞ ከሙስሊም ጋር እንዲጣመሩ የማይፈልጉ ደግሞ ማህበራዊ እንግዲህ ትልልቅ አካላቶች አሉ። ገባክ? እስልምና ገዳይ ነው ብለው የለፉ የሰሩ ሰዎች ስላሉ ሙስሊሞች በአቃፊነት ያምናሉ፣ አብሮ በመስራት ያምናሉ። ምንም ችግር የለባቸውም። ታውቃለህ አንተ ሶሻል ላይፋቸው ላይ መመሪያ ሁሉ ያላችሁ ናችሁ እናንተ። ግን እስልምና ራጅ ነው ሙስሊም ገዳይ ነው ብሎ ያስተማረ ፒፕል ደግሞ ሶሻል ሚዲያ ላይ አለ። ስለዚህ የጋራ ችግር ነው ነው ችግራችንን እንፍታ ብለው ከጠሩ ህብረት ሊያደርጉ ነው። ያን ነገር አይወዱትም። እንኳን ይህንን አድርገው ረመዳን ሲመጣ ሻርፕ ለብሰው ሄደው እንኳን አደረሳችሁ ሲሉ በሳጫሉ። ታውቃለህ እነሱ እኮ ነጠላ ለብሰው አይመጡም። እናንተ ለምንድን ነው ሻርፕ ለብሳችሁ ሄዳችሁ እንኳን አደረሳችሁ የምትሏቸው ረመዳን ከሪም የምትሏቸው ብለው ይበሳጫሉ። ሀሳባቸው ነው እየገደላቸው ያለው። በራሳቸው ሀሳብ ነው እየሞቱ ያሉት ብዬ አስባለሁ እኔ። በአጠቃላይ ቃሉን ባይሉትም ግደሉኝ እያሉ ነው እያቀነቀኑ ያሉት ነው። በቃ አልገባቸውም እንጂ እባካችሁ ግደሉኝ አይነት ማቀንቀን ነው የያዙት እንጂ ተስማምተን የምንኖርበትን እኔ መሮኛል በግድ ግደሉኝ አይነት ነው ያ። ከዛ ደግሞ ገደሉኝ ብሎ ይጮሃል። ግደሉኝ ይላል፣ ገደሉኝ ይላል። በጣም አስቸጋሪ ነው የሚሆነው። ግን ኦፒ እዚህ ቲክቶክሶች ወይም ደግሞ የቲክቶክ ኦርቶዶክሳውያን ማለት ይዋሻሉ፣ ይቀጥፋሉ፣ ያወራሉ እንደ ጉድ በጣም ያን። እንደገና ደግሞ አንቺን ውሸታም ይሉሻል፣ አንቺን ቀጠፍሽ ይሉሻል። እና ከነዚህ ሰዎች ጋር መኖር የሚቻልበት ነገር እንዴት ነው መፈጠር ያለበት ያለሽ? ማለት ውሸታም ናቸው፣ ባለጌ ናቸው፣ ዋልጌ ናቸው፣ የሰው ሞት የሚያሳስባቸው አይደለም። እዚህ አንደርስታንዲንግ ላይ ከተደረሰ በኋላ ከነዚህ ቲክቶክሶች ጋር እንዴት ነው መኖር የሚቻልበት ሁኔታ መፈጠር አይኖርበትም ሁኔታ ያለሽ? እኔ የምሬ ነው ማውራሽ። ይሄን ሳወራሽ ወይ ምን አልከኝ? የለ እና ከነዚህ ቲክቶክ ላይ ያሉት በጣም አንዳንዴ ወላሂ ከነሱ ጋር ከቀልድ ውጪ ማለት ነው ቁም ነገር ማውራት እኮ ራሱ አይቻልም። ላይክ ማለት በተመሳሳይ ላይ ያለው አንተ እኔ ማሳሌ ማለት ነው በመጽሐፍ ቅዱስ መንፈስ ቅዱስን የተሳደበ ስርየት የለውም። ታውቃለህ አማርኛው ምን ይላል? አራተኛ ደረጃ የተተረጎሙ ማለት ነው። እሱ አይደለም ያሳስበኝ፣ ግን እነሱ ራሱ በዚህ በአራተኛ ደረጃ ትርጉማቸው ራሱ መንፈስ ቅዱስን የተሳደበ ኃጢአቱ ስርየት የለውም፣ ኃጢአቱ አይሰረይለትም የሚለው ራሱ በጣም ነው ደስ የሚለኝ እኔ። ለምን ገነት ከነሱ ጋር ገሃነምም ገነትን መገናኘት ስለማልፈልግ ኢቭን እንደ አይበለው አያርግብንና ገሃነም ከተገናኘን ወደ ታች መልሱኝ ነው የምለው እኔ። እመቤታችን ማርያም አንሳና ትሩፋት ይላሉ። ብቸኛ መጠይቃት ነው ማርያምዬ ወደ ታች አስጥኝ ነው የምላት። አረቅ አቋም ይሄን ያለው በነገር ላይ የክፋት ልብ እንጂ እኮ የጀግንነት ልብ የላቸውም። እኔ እኮ ማለት እኔ ፍርሃት እኮ የለኝም በእነሱ የሚያደርጉት ነገር ማለት ቆንጆ የክፋት ልብ አላቸው። ክፋቱን ለማስፈጸም የሚጠይቅ የልብ አቅም የልብ ድፍረቱ ግን የላቸውም። እኔ አያስጨንቀኝም ብዙ ጊዜ የሚያወሩት ነገር ግን ደግሞ እነሱን የሚከተል ሰው አለ፣ የሚያወራቸው ሰው አለ፣ የሚሰማቸው ሰው አለ። ከዚህ ነገር አንጻር እነሱ ትንሽ ማተር ያደርጋሉ በሚደረገው እንቅስቃሴ ላይ እንጂ ልባቸው በጥፊ የምታስደነግጫቸው እኮ ናቸው አብዛኞቹ፣ እንደዛ ናቸው። ያ እና ሁሌ ይላሉ ኦፓ መንፈስ ቅዱስ የተሳደበች መንፈስ ቅዱስን በተሳደብ እኔ ጽድቅን ያጣሁት አይደለ? መንፈስ ቅዱስን የተሳደበ ኃጢአቱ ስርየት የለውም ስለሚል ገነት መግባትን ያጣሁት። በጣም ነው የምደሰተው። እኔ መሳደብ የለብኝም ብዬ አምናለሁ። ገባክ? የሰውን አምላክ ማለት ነው አላምንበትም። ይቅርታ ጠይቄያለሁ። ግን በቃ እሷ እኮ ገነት አገባ ምናምን ብለው የሚያወሩ ሰዎች ከእናንተ ጋር ለመገኘት በልቤም ቢሆን ድጋሚ ይሳደባሉ። እውነቴን ነው የምላችሁ። አቋም ይሄን ያልነው ከነዚህ 75% መሀይሞች ጋር በሰማይም በምድርም ነው ህብረት ማድረግም አልፈልገው። እንደው ከገነት ለቅቄላችኋለሁ። ሁሉም ግር ብለው ገሃነም ከመጡ ግን ወደታች ነው የምወርደው። በቃ የቅዱሳን ምልጃ ይሰራል አይሰራም የምለውን ያኔ ነው ማረጋግጠው። ሁሉንም ቅዱሳን ጠርቼ ነው ወደታች ጣሉኝ የምለው።
ሉሲ ድንቅነሽ ብቻዋን አልነበረች እንዴ? እኔ ምን ሆናለሁ? እናንተ ባትኖሩ መኖር እችላለሁ።